የኢትዮጵያ ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለውን የቅድመ ክፍያ መጠን ወደ $50,000 ከፍ አደረገው። የኢትዮጵያ ብሔራዊ ባንክ የባንክ የውጭ ምንዛሬ ገበያ ስርዓትን ለማሻሻል ያለመ አዲስ የለውጥ እርምጃዎችን ተግባራዊ እያደረገ እንደሆነ ይታወቃል። ይህ ተከትሎ ከተወሰዱ እርምጃዎች ውስጥ በአሁኑ ጊዜ አሁን ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከዚህ ቀደም $5,000 ብቻ ነበረ። ነገር ግን አሁን ላይ የኢትዮጵያ ብሔራዊ ባንክ ይህንን መጠን ወደ $50,000 ከፍ እንዲል ማድረጉን ነው ያሳወቀው። እናም ባለፈው ሐምሌ ወር 2016 ዓ.ም ስራ ላይ የዋለው አዲሱ የምንዛሬ አስተዳደር ስርዓት በውጭ ምንዛሬ ገበያ እና በሀገሪቱ የክፍያ ሚዛን ላይ ከፍተኛ መሻሻል መምጣቱን ነው ባንኩ ማስታወሱን የቻለው። የውጭ ምንዛሬ ገበያ ማሻሻያዎችን በተመለከተ ብሔራዊ ባንክ ባወጣው መግለጫ ላይ ለግል ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ ወደ $10,000 ጨምሯል። እንዲሁም ደግሞ ለንግድ ስራ መንገደኞች ደግሞ $15,000 ይዘው ከሀገር መውጣት እንዲችሉ የኢትዮጵያ ብሔራዊ ባንክ ወስኗል። በተጨማሪም ደግሞ የውጭ ምንዛሪ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሪ መጠን 10% ወደ 20% ከፍ ብሏል። እነዚህን አጠቃላይ ማሻሻያዎች አድርጓል። እንዲሁም በመጨረሻ ደግሞ ያረገው ማሻሻያ የባንኮችን የውጭ ምንዛሪ ክፍያዎችን ስርዓት ለማስያዝ በማሰብ ነው። እንግዲህ ባንኮች ከገቢ ንግድ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማንኛውም አስተዳደራዊ ወጪዎችና ክፍያዎች ከዛሬ ግንቦት 18 ጀምሮ ከሚመጣው ግንቦት 18 ጀምሮ ከ4% እንዳይበልጡ የኢትዮጵያ ብሔራዊ ባንክ ወስኗል።